ቅባት ተቀነሰ፣ ሹገር ተጨመረ፣ ዘይትም እንደዚሁ ተቀየረ፣ ፈሳሹ ዘይት እንዲሆን ተደረገ። ግን የዓለም ህዝብ የጤና ችግር እየቀነሰ መጣ? አልቀነሰም። ጭራሹኑ እየባሰ ነው የመጣው። ሃይ ወዳጆች፣ ዛሬ የምነግራችሁ በጤናችን ላይ ጣጣ ያመጣብን አንድ የአሜሪካ ፊዚዮሎጂስት ኤንስል ኪስ የሚባል፣ እኔ ግን ኬሲ የምለው ፊዚዮሎጂስት ላወራቸው ነው የፈለኩት። ኤንስል ኪስ ይባላል። ይህ ሰውዬ የታወቀ ሳይንቲስት ነበረ። በሁለተኛው ዓለም ጦርነት ለወታደሮች ሬሽን እንዲሰራላቸው የአሜሪካ የጦር ኃይል ጠይቆት ኬ ሬሽን በሱ ስም ማለት ነው። ኬ ያው ኪስ ከሚለው ቃል ማለት ነው። ኬ ሬሽን የሚባል የወታደሮች ሬሽን ሰርቶላቸው ነበረ። በሱ ደግሞ በጣም ተደንቆ ተመስግኖ ስለነበር ከአሜሪካ መንግስት ጋር ቅርበት ነበረው፣ ከፖለቲካል ስትራክቸሩ ጋር ቅርበት ነበረው ማለት ነው። ሰው በ1955 ዓ.ም ፕሬዚደንት አይዘንሃወር የልብ ድካም በሽታ ሲይዘውና ለ7 ቀን ከአካባቢው ሲጠፋ በመደናገጥ የአሜሪካ ሳይንቲስቶቹ መፍትሄ እንዲፈልጉ የልብ ድካምን ችግር የሚያመጣው በልብ ህመምን በሽታም ያመጣውና ሰው እየሞተ ያለው ምንድን ነው ተብሎ ሚሽን ተሰጧቸው ነበረ። ይህን ኤንስል ኪስ በጣም አምቢሽየስ የሆነ ለመታወቅ ፍላጎት የነበረ ሰው ስለነበረና በጣም ካሪዝማቲክም ነበረ። ተናግሮ የሚያሳምን ጎበዝ ሰው ነበረ። ሰው ጥናት አጠናለሁ ብሎ የራሱን ሃይፖቴሲስ መሰረተ። ሃይፖቴሲሱ ደግሞ የዛኔ እንግዲህ ጠረጠሩ የነበሩት ስኳርና ቅባት ነው የነበሩት። እሱ ግን የጀመረው ስኳሩን ተወና ቅባት ዳየተሪ ፋት ምን ይሆናል? ኮሌስትሮል ይሆናል። ኮሌስትሮል ደግሞ የልብ ድካም፣ የልብ ሃርት አታክ ችግር ያመጣል የሚል ሃይፖቴሲስ ነበር የሰራው። ሰው በ7 ሀገሮች ጥናት አድርጌያለሁ ብሎ ዘ7 ካንትሪ ስተዲስ የሚባል ጥናት አካሄደ። ኮንክሉዥንም የስ ቅባት ነው የሃርት አታክ እና ለካርዲዮቫስኩላር ዲዚዝ ችግር ምክንያት ያለው ቅባት ነው የሚል ኮንክሉዥን ሰራ ማለት ነው። እሱን የጤና መጽሔቶች ላይ ኒው ኢንግላንድ ጆርናል የሚባሉ መጽሔቶች ላይ አሳተመ። ይሄ እንደ ባይብል እንድንከተለው በኋላ አደረገው። በተለይ ይሄኛውን ደግሞ እንዲከተል ደግሞ ያደረገበት ምክንያት ምንድነው? እሱ ለፖለቲካል ስትራክቸሩ ቅርበት ስላለው በፖሊሲ መንገድ እንዲወጣ ኢንፍሉዌንስ የማድረግ አቅም ስለነበረው ነው። እሱ ደግሞ ኤንስል ኪስ ማለት ነው ኬሲ የአሜሪካ ሄልዝ አሶሲዬሽን ቦርድ ውስጥ ደግሞ ተቀማጭ ነበረ። ስለዚህ የአሜሪካ ሄልዝ አሶሲዬሽን ራሱ በኋላ ፖሊሲ ሲያወጣ ቅባትን ቀንሱ፣ እሺ፣ ምክንያቱም ችግሩ ቅባት ስለሆነ ቅባትን ቀንሱ፣ ሰው ሎፋት የሚል ፖሊሲ እንዲወጣ ተደረገ ማለት ነው። በኋላም እንደዚሁ በ1977 ዓ.ም ደግሞ የአሜሪካ መንግስት የዳየተሪ ጋይድላይንስ የሚባለውን መመሪያ ሲያወጣ ቤዝ ያደረገው በዚሁ በኤንስል ኪስ በኬሲ ጥናት ላይ የተመለሰ ስለነበረ የፉድ ፒራሚዱን ሲያወጣ ፉድ ፒራሚዱ ከቤዙ ላይ ብዙ ካርቦሃይድሬት እንድንበላ ቅባትና ፕሮቲኖች ግን ወደ ላይ እየጠበበ ትናንሽ እንድንበላ ተደርጎ ፖሊሲ ይወጣልን ማለት ነው። ይህ ፖሊሲ ደግሞ ይህ ጋይድላይንስ ደግሞ በአሜሪካ ብቻ አልቀረም፣ በዓለም አቀፍ ደረጃ እንዲሰራጭ ሆነ ማለት ነው። ስለዚህ ከ1970ዎቹ ጀምሮ ሎፋት ብሉ እየተባለ ፋቱ ሲወጣ ግን ምግብ ደግሞ ስለማይጣፍጥ በሱ ምትክ ምን ተጨመረበት? ሹገር ተጨመረበት ማለት ነው። ሹገሩም የሚገርማችሁ ነገር የሸንኮራ አገዳ ሹገር እንኳን አልነበረም እሱ፣ ምክንያቱም ሊሚትድ ሳፕላይ ነው የነበረው፣ ብዙ ሊሆን አይችልም። ስለዚህ ከበቆሎ ስኳር ማምረትን ጀመሩ ማለት ነው። ኮርን ሲራፕ የሚባል እና እንዲያውም የግሉኮስ ሲራፕ ብቻ ሳይሆን ግሉኮስን በኋላ ደግሞ ወደ ፍሩክቶስ በመቀየር ፍሩክቶስ ሲሆን በጣም ጣፋጭ ስለሚሆን ሃይ ፍሩክቶስ ኮርን ሲራፕ የሚባል ነገር ሰሩና እሱን በሚመረተው ምግብ ላይ በሙሉ ይጨምሩታል። ለምን? እንዲጣፈጥ። ካልጣፈጥ አይበላም፣ ካልተበላ ደግሞ እነሱ ብዙ አይሸጡም። ስለዚህ ብዙ እንዲሸጥና ብዙ እንድንበላና እንድንሸጥ ያንን ሃይ ፍሩክቶስ ኮርን ሲራፕ የሚባል ነገር ጨመሩበት። ቅባት ደግሞ ይሄ ከቅቤ የምንበላውን እንጨምርበት የነበረው እሱ መጥፎ ነው፣ ሳቹሬትድ ፋት ስለሆነ መጥፎ ነው ተብለን በምትኩ ምን አመጡልን? የጥራጥሬ ዘይትን ጨምቀው አመጡልን ማለት ነው። አናቹራል ነው አይደለም እንዴ? ናቹራል ፋት የሚባለው በቃ እንዲሁ ናቹራል የሚመጣው የጥራጥሬ ላይ ፋት የለም። እንግዲህ እሱ በፕሮሰሲንግ ነው፣ ተገዶ ነው ቅባት እንዲወጣው ተደርጎ ዘይት እንዲወጣው ተደርጎ የሚመጣው። አንሳቹሬትድ ፋት ተደርጎ ይመጣል። ምክንያቱም ለምን ሳቹሬትድ የሚባለው ችግር ነው ስለተባለ፣ አይ ይሄ ፈሳሹ ግን የማይረጋው ጥሩ መድኃኒት ነው ይሻላል ተብሎ እሱን በብዛት በማምረት ለዓለም ሕዝብ እንዲመገበው ተደረገ።
ግን እሺ ቅባት ተቀነሰ፣ ሹገር ተጨመረ፣ ዘይትም እንደዚሁ ተቀየረ፣ ፈሳሹ ዘይት እንዲሆን ተደረገ። ግን የዓለም ህዝብ የጤና ችግር እየቀነሰ መጣ? አልቀነሰም። ጭራሹኑ እየባሰ ነው የመጣው። ለምን ቢባል መጀመሪያውንም ችግሩ በተሳሳተ ጥናት ላይ እየተደረገ ነው የነበረው። ሰቨን ካንትሪስ ጥናት ያደረገው ኤንስል ኪስ ከይሲ ጥናቱ የተሰራውና ዳታ የነበረው በ22 ሀገሮች ነው የነበረው። በ22 ሀገሮች በ12000 ወንዶች ላይ ከ7 ሀገሮች ላይ ጥናት አደረግኩ ብሎ ሲሰራ ግን አሁን በኋላ በቆይቱ በ2016 ላይ መረጃው ሲወጣ አንድ ጋዜጠኛ ነች ያወጣችው ይሄንን ያጋለጠችው በ22 ሀገሮች ላይ ነው መረጃ የነበረው። ግን እነዚህ 7 ሀገሮች ብቻ ነው ፒክ የተደረጉት። ለምን? የሱን ሃይፖቴሲስ የሚደግፉ ስለነበሩ። ከ7 ሀገሮች ውስጥ ለምሳሌ ፍራንስ የለችበትም። ለምን? ፈረንሳይ ብዙ ፋት ይበላሉ፣ ግን የካርዲዮቫስኩላር ዲዛቸው የጎላ አልነበረም እንደሌላው ሀገሮች። ኦኬ ሶ እንደዚህ ሌሎች ሀገሮችም እንደዚህ ፒክ ያልተደረጉ ነበሩ። ሂ ኦንሊ ቾዝ 7ቱን ብቻ። ለምን? እሱ የሱን ሃይፖቴሲስ ይደግፉ ስለነበሩ። ሶ ይሄ መጀመሪያውንም ኮንስፓይራቶሪ የሆነ መረጃና ጥናት ስለነበረ በሱ ላይ የተመሰረተ ስለነበረ ነው። ችግሩ ፋት አልነበረም፣ ችግሩ ሹገር ነበረም። በወቅቱ ደግሞ አንድ እንግሊዛዊ ጆን ዮርኪን የሚባል ደግሞ ፕሮፌሰር ነበረ። እሱ መጽሐፍ ጽፎ ነበረ። ሹገር ፒውር ዋይት ኤንድ ዴድሊ የሚል መጽሐፍ ነበረው። አሁንም አለው፣ ገበያ ላይ ይሸጣል። እሱ ነው የችግራችን መንስኤ ሹገር ነው እንጂ ቅባት አይደለም ብሎ መጽሐፍ አወጣ። አት ሴም ታይም ኪስ ባለበት ጊዜ ማለት ነው። ግን ኪስ በጣም ከይሲ በጣም ፓወርፉል ነበረ። ከአሜሪካ ገቨርንመንት ጋር በጣም ቅርበት ነበረው። ስለዚህ የዮርኪንን ጥናት በጣም አጣጣለው። ማውንቴን ኦፍ ነንሰንስ ብሎ ነው የጠራው። ማውንቴን ኦፍ ነንሰንስ ትርጉም የማይሰጥ ነገር ክምር ብሎ ነው የጠራው። እንግዲህ ራፍሊስ ተረጉሞ ግን ችግር እሱ ነበረ። በኋላ ግን አሁን በሶሻል ሚዲያም በኮሚኒኬሽን አክሰስ ምክንያት ሌሎች ተመራማሪዎቹ ነገሩን እያጋለጡት ስለመጡ እኛም በፊት የተማርነውን እንደገና ሪለርን አድርገን እያደረግን ወደ ትክክለኛው መንገድ እየሄድን ነው ያለ ነው። ዲስ ኢዝ ዋይ አሁን ሆሊስቲክ ሄልዝ ጠቅላላ ህይወትን በመዳሰስ ኢንፍላሜሽን ካለ የምንበላው ምግብ ብዙ ካርቦሃይድሬት ከሆነ ፕሮሰስድ ከሆነ እንቅስቃሴ የማናረግ ከሆነ እንቅልፍ ማንተኛ ከሆነ ውሃ የማንጠጣ ከሆነ ይህ ኩሙሌቲቭ ችግሩ እንደዚያ ነው እንጂ የቅባት ስለተበላ ብቻ አይደለም። እንደውም ሞር ካልፕሪቱ ወይም ወንጀለኛው ሹገር፣ ፕሮሰስድ ሹገር እና ፕሮሰስድ ሊኩዊድ ኦይል ነው። በዚህ ላይ ተደጋጋሚ መረጃዎችን እንለቃለን። የመነሻው ግን ይሄ ኤንስል ኪስ የሚባለውን ነገር እንድትረዱልኝ ነው። ኤንስል ኪስ ከይሲ የበሽታችን በዓለም አቀፍ ደረጃ የበሽታችን ሁሉ መነሻው ኤንስል ኪስ ነው እና የሱ የተሳሳተ ጥናት ማለት ነው። በኋላም ደግሞ መንግስት እሱን አግዞ የወጣው ፖሊሲ ማለት ነው። መንግስት ይሄንን ችግር ያውቅ ነበር አያውቅም? ግን በእኔ ግምት ጥናቱንም ደብቆት ነበር። በኋላ በ2016 ይህን ያህል ዓመት ቆይቶ በ2016 ነው ራሱ እቺ ጋዜጠኛዋ የሚያጋለጠችው። ይህን ያህል ጊዜ ስንት ህዝብ አልቋል ማለት ነው። እንደዚህ ጥሩ ኢንፎርሜሽኖችን እናካፍል፣ እንፈልግ፣ እኛ ሁላችንም አክቲቭ እንፈልግ ማለት ነው እና ወደ ጤናማ ህይወት መሄድ እንችላለን። ታንክ ዩ